ላንቺ እርዳታ ያደረግ ነው? ለአሃሱ ከገባሽ ነው ከሱ ቤቱ ነሽ። ካታር ከገባው ነው ካታር ከመጣው። ኦኬ ስለዚህ 2 አመት ማለት ነው። እናንተ አካውንት የተዘጋው 2 አመት ሆኖ እንዲያለው ነው። ካታር በመጣው መቼ ነው አካውንት የተዘጋው? 4ኛ ወር ምናምን። አዎ አሁን 8ኛ ወር ነው አይደል ጋይስ? አመት ከ4 ወር ሆኖ ትልቁ አካውንት የተዘግቶ ይሄኛው አካውንት እንኳን አመቱ ነው። ከዛ በኋላ 4 ወር ሌላ አካውንቶች ነበሩኝ ከዛ በኋላ የተዘጉብኝ። ይሄ አካውንት አሁን ድፍን አመቱ ነው። ኦገስት ጁላይ 28 ነው ይሄንን አካውንት ይሄ አካውንት አመቱ ነው። አመት ከ4 ወር ሆኖ ያኛው አካውንት ከተዘጋ። ስለዚህ አመት ከ4 ወራችን ማለት ነው ከተገናኘን። ታክመሽ ከዳንሽ በኋላ መተሽ ነበረ ለምስጋና። ከዛ በኋላ አልተገናኘንም። እንዲህ ፊት ለፊት አልተገናኘንም። ማች ነበር እህቷ ሞታብሽ? እህት ሞታብሽ? አሁን 2 ወር የኔ እናት አልሰማሁም። አሁን በኮመንት ነግረውኝ ነው። ነፍሷን ይማረው። ላንቺን ፈጣሪ ጽናቱን ይስጥሽ። አይዞሽ። አሜን። ኢትዮጵያ ነው ሳውዲ? እኔ ጋር መጣ ነው በባህር እኔ ጋር መጣ በባህር እኔ ጋር መጣ ተቀብያት በ40 ቀኗ ወደ መስተሽፋ ገባይ። ያው በ2 ወሯ አረፈችብኝ መስተሽፋ። ነጥሽ ፈጣሪ ለገነት ያርጋት። አይዞሽ። ምን ሆና ነው? ምን ታማ ነው? አሜን። በመንገድ ሲመጡ መንገድ ተዘጋግቶባቸው 14 ቀን ምግብ ሳይሰጧቸው እንትን ብለዋቸው ነበርና በዛ ምክንያት ነው። ምግብ ባለመብላት ከገባይ በኋላ ጉዳት። በምግብ ምክንያት ነው። እዚህ ከገባይ በኋላ ያው ብደክምም አላተረፍኳትም። ያው ብዙ ደክም ያለው ብዙ ቻሌንጆች ገጥመውኛል። በዛ ምክንያት እንደውም አንቺ ቤት ይጣሩኛም ብዬ ነበርና በጣም መከራዬን እያበሉኝ ነው። አሁንም ጀምሮ አላገዙኝም እንጂ የወሬ ጀግናዎች አሉና በጣም ብዙ ቻሌንጆችን እያሳለፍኩኝ ነው። እኔ ጋር መጥታ ያኔ ሳውዲ ህጉ ጠባቅ ስለሆነ ሀጄ ላይ ሙታ እኔ ስጅን እንድገባ ነው ፈልገው ነበርና ያው ብዙ ቻሌንጆች ገጥመውኝ በስራ ላይም እንደዚህ ሳላለሁኝ ያው የቅርብ ሰው ምላቸው እኔ ስጅን ገብቼ እኔ እናቴ እኔንም እንድታጣ በጣም እልክልሻለሁ። እንደውም ብዙ ማስረጃዎች ይዣለሁ ሚዲያ ላይ ድረስ በጣም በዛ። አሁን በጣም የጠነከርኩት ያው ጉልበት የሆኑሉ ሀዘን ረስቸው ምናምን አይደለም። ገና የዛሬ 8 ወር ነው እህቴን ያስገባኋትና ያው እርዳታ ራሱ እናሰባስብልሽ ብለውኝ ነበር። በዛ እርዳታ በአይኔ ምክንያት በጣም እየሰባበሩኝ ነበርና እርዳታ አልፈልግም ብዬ ልብሴን በርካሽ ሽጬ ነው ግማሹን የላኳቱና አስክሪን ነው። በዛ ምክንያት ያው መቀመጫ የለኝም ነበር። አስገብቻለሁ 25000 ብር ከፍዬሽ። ጀግና ነሽ። እና ሀዊ በሚዲያ ላይ እያለቃቀሰኝ ስለነበረ እኔ ማስታወቂያ ሰርቼ ነበር። አንዴ ሊመጣ እኔ ጋር 3 ቀን ከርማ ነበረ። እንደዚህ ስክሪን ላይ በዝለቅ አልቻለችም። እኔ ደግሞ አይኔ በጣም እያመመኝ ሆነ። እንደዚህ ስዘልቅ እየወጋኝም ቢያለኝና አልቻልኩም። መዝጋትም የወለኝ ስራም ሳላበለኝ ይሄን ማጣደፍ ነው የፈለኩት። ያው እንድታግዟትኝ እኔ ጋር ያው ልጇንም እኔ ሲዝላት እሷም እንድታግዘኝ ነው በአብዛኛው። እሷም እኔ እሷ እንዳግዛት እሷም ደግሞ እኔ እንድታግዘኝ ነው በአብዛኛው እንትን ያልኩትና ሌላ ብዙ ልጆች አሁን ጠንክረው የሚሰሩ ሚዲያ ላይ ያሉ በጣም የሚያናግሩ ልጆች ነበሩና ያን እነሱን የመክፈል አቅሙም የለኝም። እንደገና ደግሞ እሱ በሱ መተጋገዝ ነው የምፈልገው። ከኔ የተሻለ ሳይሆን እንደኔ የሆነ ሰው ማገዝ አግዘውኝ እንዳግዝ ነው የፈለኩትና 2 ልብስ ሰፊታ ነው የነበረኝ አሁን ማለት ነው። በዚህ በህቴ ምክንያት አንዱን አቋርጬ አንዱ ነው እኔ ጋር ያለው። ሁለት ቦታ 2 ሱቅ ነበርሽ? ሱቅ ነው ያለሽ ወይስ ቤት ውስጥ ነው የምትሸጪው? እስከ ዛሬ ተቀጥሬ ነው የነበረው። እህቴ ከሞቴ በኋላ ነው የራሴን እንትን ያልኩት ማለት ነው። እያስረከብኩኝ ሽፌን እያስረከብኩ እኔ ደግሞ ተቀጥሬ እየሰራሁ ነው የነበረው። ያው ልምድም እየወሰድኩ ከዛን ስቼ አሁን ወሬ ነው ይሄን ከከፈትኩኝ ማለት ነው። ያው ሽፌኖቹን እያዘጋጀሁ እንትን እያልኩኝ ነው የነበረው እያስረከብኩ ማለት ነው። ቤትሽ ውስጥ ነው ሱቅ ነበር እስከ ዛሬ። አሁን
ቤቴ ውስጥ ነው ማሪ፣ ቤቴ ውስጥ ነው። ሱቅ ስወጣማ ሹርጣ ድረስ ይዘውብኝ ይመጣሉ። ሹርጣ መጥቶብኝ ቃይ ተፈትሾ ሹርጣ ድረስ ቃይን ተበርቡ። አልገባኝም ሀብዬ። እኔም ግራ ተጋብቻለሁ በዚህ ልክ እንዴት እንደሆነ እኔም አላውቅም። ለምን ቆመኝ ለምን ሰራኝ መሰለኝ እንጂ እኔ ከሰው እንኳን አልደርስም። ኮሜንት ራሱ የሚሰድቡኝ ስድብ እውር ምናምን በቃ ኮሜንቴን ብታይ ቪዲዮን ገብተሽ ታለቅሻለሽ። ለምንድን ነው ይሄ ሁሉ አልገባኝ? ምን አድርገሽ? እኔ አላውቅም። እኔ እንጃ ለምን ይሄ ሁሉ ፈተና እየተጋፈጠኝ ለምን ቆመኝ ነው መሰል ለምን እንድሰባበር መሰለኝና ድሮ ላይ በጣም አሁን እንደዚህ ስናገር በጣም አለቅስ ነበር። አሁን ግን አላለቅስም። ማልቀስ ደካማ መሆኑን አውቄያለሁ። በጣም የዛን ጊዜ ማለት ነው አይንሽን ታመምሽ ጊዜ ማዳም ቤት ውስጥ እየሰራሽ እህትሽ አብራሽ ነበረች አይደል? አሁን አለች? ደህና ናት? ደህና ናት። ያቺ የታናሽ ናት። አሁን መታ የነበረው የታላቅ ናት። የሁለቱ ልጆች እናት ነበረና ልጆችን አሳድጋለሁ ብላ ነው በረሃ ላይ እንደው ላይ ቀረ። ምንድነው በሽታው አሉ ሐኪም ቤት ምን ብለው ጻፉ? የሞት ሰርተፍኬት ላይ የሞት ሰርተፍኬት ምንም የጻፉልን የለም። ያኔ የምግብ እጥረት ነው ብለው የጻፉት ማለት ነው። ደግሞ የሚገርመው በ2004 ነው መታ የነበረው በጠለብ ከዛም ስቶ ኢቃማዋ እየታደሰ ባለ ኢቃማ ሆና በጣም 2000 ብር የተጨመረው በዛ ነው። ሰዎቹ ይምጡና ኢቃማዋ ስራ ላይ ነው ሰዎቹ ይምጡና ይፈርሙ ተብለን ማለት ሰዎቹን ደግሞ አፍታ ስለነበረ ስሰራ ነበር 2004 ኢቃማ አልተበለቀም ነበር ጨራሽ አልተበለቀም። በየአመቱ እየታደሰ ነው የተገኘው። ጠፍታባቸው ሳይበልቁ ሰዎቹ አልበለቁም ምንም አላሉ። ማደስማ አይችሉም። በሌለችበት እንዴት ያድሳሉ? መድሬ እንዴት እንደሆነ አላውቅም። ሳይበለቅ ስራ ላይ እንደሆነ ነው የተገኘው። እየታደሰ ስራ ላይ ነው ብለው ነው እንትን ያሉን ነው አለኝና ስራ ላይ ስለነበረ ኢቃማው ይሰራል ብለው በዛ ምክንያት ነው 2000 ብር የተጨመረው። 22000 ነው የነበረው። ስለዚህ የከፈልሽው 24000 ሪያል ነው? 24000 ሪያል እና እሷ ስትገባ ማለት ነው። አሁን ስንት ጊዜ ሆናት ከገባች? አስከሬና ከገባ እሁድ አሁን የትላንትናው እሁድ ሳይሆን የዛኛው እሁድ 10 ቀን ነው። እና ምንድነው ያ በኤምባሲ ፕሮሰሱን ጨርሹ ሰው ነው ይዞልሽ ሄደው ተደወለባት። ይታደሳል አንድ ሰው በሌለበት ኢቃማ። የሳውዲ ህግ ይገርማል። እዚህ አይቻልም ራሱ ካልቀረበ በአካል በኤምባሲ ነው ያስጨረስኩት። ኤምባሲ የሚሰራ ልጅ ነው ውስጥ የጨረሰልኝ። ኦኬ ስትሄድ ኦኬ ቆያ መንግስት አያውቅም ማለት ነው ከሀገር መውጣቷን። ስትወጣ በባህር ነበር የወጣችሁ? ተይዛ አይደለም የወጣችሁ? ጠፍታ ከሌላ ቤት እየሰራ ግቡ ሲባል ነው ዝም ብላ ግቡ የሆነ ግቡ ነበረ ሳውዲ ማለት ነው። የሆነ ሰዓት ተረብሻ ነበረ። በዛን ሰዓት ነው በፈቃዷ የገባችውና እኮ በእንት አሻራ ሳትነሳ ነው በባህር ስመጣ እኔ በኋላ ስንትን ቼክ ሲደረግ አሻራው ተገንቶ ነው ሰዎቹ የቀሩልን ነው። ወታለ ኢቃማ የላትም ኢቃማው ተብሊቅ ነው ተብሎ እንደገና ቼክ ሲደረግ አስከሬኑ ላይ እንደገና ቼክ ሲደረግ ነው ሰዎቹ የቀሩልን ነው። 2000 ብር የከፈልነው ማለት ነው። ያንም ሲወጣ ማለት ነው የወጣይበት ወጣልን ታታትሹ ማለት ነው እኮ ሲወጣ ምን ተባለ ታዲያ? እንዴት ኢቃማው ይታደስ ማለት አንድ ሰው አሻራ ሰጥቶ ከወጣ እንዴት ኢቃማው ይታደሳል ብዬ እኮ ነው። ኦሬዲ እጇን ሰጣ አሻራ ተነስታ ከወጣች እንዴት ይሆናል? እኔ እንጃ እንዴት እንደሆነ እኛም ግራ ገብቶናል። ራሱ ግራ ተጋብቷል ባለ እንትኑ ኤምባሲው። የሳውዲ ሲስተም ግራ የገባው ነው አይደል? ሲስተማቸውን መቆጣጠር አይችሉም ይሆን አላውቅም። አንድ ሰው አሻራ ሰጥቶ እጁን ሰጥቶ እስር ቤት ገብቶ ሀገሩ የገባ ሰው እንዴት ነው
ካላቋረጡት ከደሞዛቸው ላይ ስለሚቆርጡት ሲያሳድሱ የእነሱ ፍቃድ ካልሆነ እንደዛ መሰለኝ። ሰዎቹ ደግሞ ተብሊቅም አላደረጉ ምንም አላደረጉ ምንም አላደረጉ። አዎ ተብሊቅ ባያደርጉ ምን እኮ በባህር የገባች መስሎኝ። በባህር ብትገባ አይታወቅም ነበረ። ኦልሬዲ እሷ እጇን ሰታ አሻራ ሰታ በመንግስት በፕሌን የገባች ሰው እንዴት መግባቷ ሳይታወቅ ይገርማል። ግን በረሃብ ሰው ለካ በጉዳትም እንደዚህ ህይወቱ ያልፋል። ነፍሷን ይማረው። በጣም ያሳዝናል። ፈጣሪ የወደደውን አደረገ። አንቺ ግን ጀግና፣ ብርቱ፣ ጠንካራ ሰው ነሽ። ብዙ ነገር አሳልፈሻል በህይወትሽ። በራስሽን ጤና ትሽንም አተሽ። ግን ፈጣሪ አይሳሳትም። ውጡ ሲባል ከሆነ አሻራ አልሰጡም። ኦኬ ውጡ የተባለ ጊዜ የወጡ ሰዎች አሻራ አልሰጡም ማለት ነው። ዝም ብለው ነው የወጡት። እንደዛ ከሆነ ለነገሩ የዛን ገፋፉ ስለነበረ በጣም የዛን ሁሉ ህዝብ አሻራ ሰብስቦ አይችልም። የዛን ሁሉ ህዝብ አሻራ ሰብስቦ አይችልም። የሳውዲ መንግስት ብዙ ሰው ነው የወጣው ይዘኔ በውጡ ጊዜ። ባስማ የለም ነበር በውጡ ጊዜ እያሉ ነው። ስለዚህ ለዛ ነው አያችሁ፣ ለዛ ነው ተመልሳ ስመጣ ኢቃማው አክቲቭ የነበረው። ሰዎቹ መተው ፈረሙ። ታዲያ ተጠሩ፣ ተገኙ። በ2000 ብር በ2000 ብር ሸፈን ነው ያኔ ቡቦ ሰዓት እንጂ ሰዎቹን ቢያሉ ሲደወላቸው አልመጣም አሉ ወይስ አልተገኙም? ኧረ እኛ እንትን አልናቸው አልሆነ። እኔ 2000 ብር ከፍያሉን ከፈልኩኝ። ኦኬ እነሱ ጋር ከሚደወልና 2000 ብር ከምትከፍይ ስትባይ ከፈልሽ። ይሻላል። በገንዘብ መጨረስ የሚቻል ከሆነ ከነሱ ጋር ምና። ከዚህ በኋላ ግን ኢቃማዋ ተከነሰለ፣ በቃ አክቲቭ አይደለም። አሁን ከዚህ በኋላ አይታደስም። እነሱ ከነሰሩ ያኔ ሞተች ብለው ከነሰሩ ህጉ ነው እንጂ ከነሰለው እነዛ አይደሉም። ኦኬ ሲስተም ከነሰለው። ኦኬ ህጉ ገባኝ። ኦኬ እና አይዞሽ በርቺ እሺ። እኔ እናት እኛ የምናግዝሽ ነገር ካለ ትንሽን በማስተዋወቅ ምናምን እናግዝሻለን። አሁን ሀዊ አንቺ ጋር የምትሰራው በእንትንሽ ነው፣ በራስሽ አካውንት ነው የምትሰራልሽ? አዎ በራሴ አካውንት ነው። ምክንያቱም ቁጭ ለማለት ትንሽ እየከበደኝ ስለሆነ አይኔ ጋር እሱ ነው ዋናው ታሪክ። እሺ ስለዚህ ሀዊ በራሷ ቲክቶክ አካውንት ነው እሷ አይኗን ስክሪኑ እያመማት ስለሆነ አንቺ በራሷ አካውንት ቆመሽ መሸጥ ነው እና እሷ ደግሞ ልጅሽን ቴክ ኬር ታደርግልሻለች፣ ልጅሽን ትይዝልሻለች። የምትፈልጊው ስራ አይነት ነው አይደለ? ሚውትሽን አብሪና አውሪ አሁን ሀዊ። አዎ ሀዊ ጸባይኛ ልጅ ናት። ፋሲካዬ ስራ ነው የምትፈልገው፣ አላማዋ መስራት ነው። ስለዚህ እና ደሞዙን እናንተ ትነጋገራላችሁ አይደል? እሺ ሌላው ራሳችሁ ተነጋገሩ። ደሞዝኛ እናበረታታልሻለን እና በደንብ ነው የምናበረታታት። እናት እንትን ሀዊ የት ካለችበት ለመምጣት ታውቂያለሽ? የትራንስፖርት ስንት እንደተባለች 2000 ሪያል። እሷ ያለችው አብሃ እሷ ያለችው አብሃ ነው። አንቺ ጋር ሪያድ ለመምጣት የትራንስፖርት 2000 አሏት። እንዴት ታድርግ እንጃ። በ5 መጨን ወየ በ5 የሚያመጡ አገናኛታለሁ እኔ 5 የሚያመጡ አሉ አገናኛታለሁ አለች። እሺ እኔም እኮ እንደዛ እንጂ እኔም የፈለኩ ነው። ችግር የለም ከነ ልጃቸው ከሆነ እኔ ወንድ ብቻው አልፈልግም። ፈራል ከነ ልጆችም ማደርሳሉንም እየፈለኩት ያለው ወንድ ብቻውን እፈራለሁ። ከነ ልጆቹ ከማን ልጆች? ከልጆቹ ከሚስቱ ጋር አረቦቹ ይዘው ይላል። አረቦች ናቸው እንዴ? ጭራሽ እኔ እኮ አበሻ መሰለኝ የሚወስዳችሁ። አበሻ አይችልም ማለት አይችልም። አረተ እና ምንድን ነው የፈለኩት? ፋሲካዬ ኢጃዛ እንዴት ነው? ኢጃዛ ጠይቀኝ። አዎ ኢጃዛ እንዴት ነው? ኢጃዛ ጠይቀኝ። ኢጃዛ አለ
ኢጃዛ ቤት ነው የምትይው ሀዊ? አዎ ኢጃዛ ቤት አያስፈልግሽም እኔ ጋር ትሆኛለሽ እያለችሽ ነው። ችግር የለም እሺ። ከወጪ ከኢጃዛ ቤት ክራይ ዳንሽ ማለት ነው። አትከፊም አይደል? በነፃ ነው አይደል? አንቺ ከምትሆነው ኢጃዛ እኔ ጋር ነው የምትሆነው። ራሷ ጋር ትሆኛለሽ ውዴ። እሺ ፋሲካ ይቅርታ ወንዶች አሉ። አይ ማርያም ኢጃዛ ስለማስፈራ ነው እንደዛ ሙሉ ማርያም በሌላ እንዳታስቡት እናንተ ደግሞ ኢጃዛ ማርያም ኢጃዛ ያስፈራል እና ወንዶች ካለ አንዳንድ ግርግር ስለሚፈጠር ነው። እኔ እኮ አልወጣም ማሬ፣ ከቤት አልወጣም እኮ ቤት አለው። አይኔን እያመመኝ ነው እንጂ እኮ ቤት አልወጣም። ከቤት አትወጣም እሷ ሁሌ ቤት አለ። ማንም ኖረ ማንም እኔም ብለሽ ነው የምትመጪው። ይገባኛል፣ ያኔ ስጋትሽ ይገባኛል። አንቺ ባለ ትዳር ሴት ነሽ፣ ባለ ልጅ ነሽ። ኢጃዛ በስለሽ እንደዚህ አይነት ቤት ውስጥ አይደለም። ቤት የራሴ ነው። ያኔ ክራይ የምከፍለው በራሴ ነው። ፊቱ በራሴ ስም ነው። ኃላፊነቱን የምወስደው እኔ ነኝ። ሙሉ ኃላፊነትሽን ማለት ነው። የምትመጪው እኔም ብለሽ ነው። ስራሽን ብለሽ መጠየቅ ይሻለኛል ብዬ እኮ ነው ማርያም። እዚህ ጋር ስትመጪ እንዳሰሪና እንደሰራተኛ አይደለም የምንሆነው። በቃ አውቃሽ ስራሽን በዚህ ተነሽ በዚህ ስሪ ማለት ነው። ምክንያቱም አይኔን ስለሚያመኝ እንዳሰሪና እንደሰራተኛ ሳይሆን እንደ ስራ ባልደረባ ይሄን ብናደርገው ይሻላል፣ ይሄን ብናደርገው ይሻላል ነው እንጂ እንትን አይደለም ማለት ነው። ምክንያቱም ላዝሽ እንትን ልትታዘዥኝ አይደለም የምትመጪው እዚህ ጋር። ሚውት ነሽ ማሬ። ልጅሽ ሲጮህ ቲክቶክ እንዳይዘጋ ብዬ ሚውት አደረኩሽ። አብሬ ስታወሪ አይሰማም። እኔ እኮ አንዳንድ ኢጃዛ መስሎኝ እኮ ነው። አንዳንድ ወንዶች የሚገባበት ቤት አለና ከዛ የሆነ አንዳንድ ችግር ይፈጠራል፣ ከፋለ። እኔ እዛ ነው የፈራሁት። እኔ ስለምፈራ ነው እንጂ በሌላ አይደለም። እኔ ከሰው ጋር አልደርስም፣ አልነካካም። ማርያምን ስበዛ ማለት ማርያምን ስበዛ ጠባይኛ። እኔ ከሰው ጋር አልደርስም፣ ሰው ጋር አልነካም፣ ሰው አልነካኝም። እኔ ስልክ ላይ ነኝ። ስልክ ማላወራም፣ ከባሌ ጋር ብቻ ነው የማወራው። ማርያምን ታይኛለሽ፣ ስራዬ በትክክል ነው የምሰራው። ከባሌ ውጭ ሌላ ሰው አውጥቼ እናቴ ብቻ እናቴም ኢትዮጵያ ነው ያለችው። እነሱም ብዙ አላወራም። ስራዬና ስራዬ ብቻ ነው ትኩረቴ። በጣም ጥሩ ጎበዝ። ትኩረቴ ስራዬ ላይ ብቻ ነው፣ እናቴንና ባሌን ብቻ ነው ስልክ ማውራው። ሰጥ ለጥ ብዬ እሰራለሁ ነው እያለች ያለችው። ከሰው ጋር አልነካካም፣ ሰው ላይም አልደርስም እያለች ነው። ባጠፋም ፊት ላይ ብትነግረኝ እኔ ምንም አይመስለኝም። ባጠፋ እዚህ ስር ከኋላ ሳይሆን ፊት ለፊት ትንገረኝ። እኔ ምንም አላኮርፍም፣ ማርያምን አላኮርፍም። የሆነ ነገር እንዳስተካክል ነው እንጂ እንደ ጥፋት አልቆጥረውም። እኔ የሆነ ነገር እንትን ካለ እንደዚህ ብለሽ አስተካክል እንድትለኝ እንዳይከ እኔም በቃ እንደ አቶማች እኔ ታዘዛለሁ። ችግር የለብኝም። እንደ እህት ታዘዝሻለሁ። ሳጠፋ ግን ከኋላዬ ሳይሆን አደራ ከፊት ለፊቴ ንገሪኝ እንዳስተካክል ነው ያለኝ። አልወድም እንደዚህ አይነት ነገር ሰው ጋር እኔ እንትን አለለም። ጓደኛ የለኝም፣ የምንም አይነት ጓደኛ የሌለኝ። ጓደኛ ስለሆነች ከኋላ ሰዎችን የመጥላት ጠልፎ የመጣል ሁኔታ ይፈጠራል እና ትክክል ናት። እኔም አልወድም። ያለብኝን ችግር ፊት ለፊት እንዲነግሩኝ ነው የምፈልገው። ሰው ጋር የለኝም እስካሁን። ይሄ ስራ ሰው ጋር የሚያገናኛት የኦንላይን ስራ ብቻ ነው። ከኦንላይን ሰዎች ጋር ፍቅር ሆና በመጥፎ ሲመጡ በጥሩ ሆና ነው እንትን የሚለው እንጂ ከሌላ ሰው ጋር የምትገናኝበት የላትም። ያኔ ክላሷን ዘግታ ኦንላይን ያለውን ጀዋሏን ከፍታ ጀዋል ስክሪኗን አትኛችሁ ሰው የምታገናኛት። ሌላው በጀርባ ያለውን ሰው በቂ ብላ የምታወራበት እንትን የምትልበት ታይም የላትም፣ ጊዜም አይኖራትም። አስራ ምናምን ሰዓት ነው ላይቭ ላይ የምትቆዩት አይደል? ልብስ የምትሸጡ ሰዎች ጠዋት ከፍታችሁ እስከ እኩለ ሌሊት ስለሆነ ጊዜ ነው። 4 ሰዓት እስከ 11 ሰዓት ያው ማታ ማለት ነው። በዛን ሰዓት እንዘጋው። እዛ እሷ በምተኛበት ሰዓት እኔ አሁን በፈለኩት ሰዓት እንትን አለው እቀበላታለሁ። በዛን ሰዓት ደግሞ ልጇን ቴርከር የምታረግበት አለ። ያኔ እንደዚህ ገትሬ ስውል ስለሚያመኝ ነው እንጂ እኮ ራሴም አለሁኝ። ምክንያቱም አካውንቱ
ሌሎች አሁን ቁጭ ሲሉ ደቂቃ አይቀመጡም። ያው ተንጨረጨርኩም ጫኩ ምን አልኩም እኔን ይፈልጋሉ። በዛን ሰዓት በየደቂቃው እንዳለው ከጎኗ ሲጀመር አለሁ የትም አልሄድም። ያው ልብስ ታመጣ ምን ስል ስወጣ ያው በዛም በሚተኛበት ሰዓት ነው። ጧት 8 ሰዓት ነው የምወጣው። ጧት 8 ሰዓት ደግሞ ተኝታ ስትነሳ ነው የሚመጣው። ጧት ነው እንጂ የምወጣው በመተኛ ሰዓት ነው እንጂ የምወጣው። ላይቭ መክፈት ያለባት ስንት ሰዓት ነው? 4 ሰዓት ማለት 4 ሰዓት ተነስቶ ያው ተጣጣም ቁርስ በልታ ምን ብላ 6 ሰዓት ላይ በኢትዮጵያ ግን 4 ሰዓት ልጇን ቴክሪ ማቀጥ አለባት። ቁርስም ሰርታ መብላት ስላለባት 4 ሰዓት ትነሳለች ነው። እሱ ከእንቅልፏ የምትነሳበት ነው። ላይቭ መክፈት ያለባት ጠዋት 4 ሰዓት ማለት ዱባይ ያሉት ሁሉም 4 ሰዓት ነው የሚከፍቱት ጠዋት በኢትዮጵያ። አንቺ 6 ሰዓት ነው። ሳውዲዎች ትንሽ ታረፍዳላችሁ። ዱባዮች ይሻላሉ ከእናንተ የሥራ ሰው ነው እኮ። እሺ ምሳ ሰዓት 6 ሰዓት ያኔ ልጇን ማጥባት ያኔ 4 ሰዓት ብትነሳ ለልጇም ቀድሞ ሁኔታውን ማዘጋጀት ማጥባት አለ እንትን አለ። አረብ ቤት ልጅን ይዤ እየሰራሁኝ ብዙ ጊዜ አይቼዋለሁ። እሺ ምሳ ሰዓት 6 ሰዓት ከፍታ ስንት ሰዓት ነው የምትዘጋው? ማታ ራሴ እቀበላታለሁ 11 ሰዓት በኢትዮጵያ ንገሪኝ። ከምሽቱ 5 ሰዓት 5 ሰዓት እሺ እሺ አዳ البيت አንተ ካንቺ ነው እንትኗስ ምግብስ? ምግብ አረሴ ጋር ነው። ኦኬ ስለዚህ ከደሞዟ የምታወጣው ነገር የለም። ዋይፋይ አለ አለ። ስለዚህ ለምንም አታወጣም። የምትችልት ከውጪ ነፃ ናት። ሻምፖ፣ ኮንዲሽነር፣ ሞዴሷ ምናምን ነው የምታወጣው እንጂ ዋይፋይ ካንቺ ነው፣ ምግብ ካንቺ ነው፣ ቤት ካንቺ ነው። ችግር የለውም። ሻምፖ ምናምን አብረን የምንጠቀም ያን ያህል የሚያስከፋ ነገር የለም። እኔ በጣም የምጠቀመው ትጠቀማለህ። ያኔ የራሷ ፊቴ ይበላሽብኛል በጃጃለሁ ከላይ ውጭ ኤክስትራ ነገር ካልፈለገች ከሻምፖ ምናምንም ከኔ ጋር ሼር ማድረግ ትችላለች ነው እንዳትጎጂ አንቺ። ለልጇ ግን ለልጇ ቀለብ ምናምን ራሷ ናት የምትችለው። ልጇ የ7 ወር ነው። የ7 ወር ልጅ ደግሞ የአዋቂ ምግብ አይበላም። ስለዚህ እሷ ምግብ አትበላም። ራሴን ማጠባት ታይበር ብቻ ነው የምገዛላት። እሷ ታይበር ብቻ ነው። ኦኬ ጡትሽ ነው የምጠባው። ወተት አትጠጣም? የውጭ ወተት አትጠቀሚም? ጎበዝ ጀግና ታዋቂ ዳንስ አንበሲት። እሺ ስለዚህ የዳይፐር ወጪ ብቻ ነው ያለብሽ። ዳይፐርሽን ብቻ ነው የምታወጪው። በጣም ጥሩ። ዋይፋይ አለ። በቃ ፈጥለጥ ብለሽ ስራሽን መስራት ነው። እንደውም መሄዱን ታውሽ ማለት ነው። በቃ ፋሲካን የመሰለ አሰሪ አግኝተሻል። ሁለታችሁም ጥሩ ሰዎች ናችሁ። ተስማምታችሁ ትሰራላችሁ ብለን ተስፋ እናደርጋለን። ምንም አይነት ሰው መሀላችሁ እንዳታስገቡ። እንዳለችሽ ፋሲካ ይሃዊ ስታጠፋ ራስሽ ቀጥታ ይሄን አጥተሻል፣ እንደዚህ ያልወድም እንደዚህ አታድርጊ እንዳይደገም በያት እና ሰው መሀል ላይ የሚገባብሽ ጓደኛ ስታበይ ነው። በተለይ ጓደኛ እሷ እንደዚህ ያኔ እሷ በልጣሽ እንደዚህ አርጋሽ እንደዚህ ብላሽ እንደዚህ አርጋልሽ እንደዚህ አርጋብሽ እኔ ነው። እኔ ምንም አይነት ያኔ የህዝብ ልጅ ነኝ። እውነት ለመናገር የህዝብ ልጅ ነኝ። ከህዝብ ውጭ አልወጣም። እኔ የምፈራው ህዝብን እንዳላስቀይም ነው እንጂ ይሄ ጓደኛ የሴት ጓደኛ ይሄ ዘመድ ምናምን ሰው ጋር ማላወራም አልደዋወልም ከስራዬ ውጭ። ያን ነገር ካለልሽ በጎንሽ በጀርባሽ የምታመጪው እንትን የለሽም። ጎበዝ ጀግና። ጓደኛ ምን ያደርጋል በዚህ ዘመን? ስራ ያስፈታሻል። ጭራሽ ጓደኛ ቁጭ ብለሽ ከጓደኛ ጋር ኢሞ ላይ ስታወሪ ላይቭሽን ሳትከፍቺ ሰዓቱ ይሄድብሻል። የምን ጓደኛ ነው በዚህ ዘመን? ስራና ስራ ነው። ስራን ማሳደድ ነው። ምንም አያደርግም ጓደኛ። የበለጠ መዘዝ ነው የሚያመጣው። ጭቅጭቅ፣ ሐሜት ነገር ነው እንጂ ምን ያደርጋል? ምንም አያደርግም ጓደኛ። እና ስለዚህ ፋሲካ ትጎዳለች እያሉ ነው ኮሜንት ላይ ማለት ችግር የለውም። ከዚህ ያላችሁ ልጆች ሁላችሁም ፎሎ አድርጉኝ። ያው መጥለብ ስትፈልጉ ደግሞ ሁሉን ነገር አቀርባለሁኝ። ጥለቡኝ፣
ችግር የለውም ማለት በጣም ያኔ ስራ እናንተ ስራ የምትከፍቱልኝ ከነ ልጇ እኮ ነው እየቀጠረቻት ያለችው። ስለዚህ ደሞዙ ትንሽ ነው የሚሆነው። ይሄንን ደግሞ ሀዊም ተስማምታበት ነው የገባችው። ደሞዙ ይፋ እንዳደረግላቸው ስለሚፈልጉ ችግር የለም አቡዬ። አሁን ላይ አረብ ቤት 2003 ነው እስከ ልጇ ያው የለም እንትን ማንኛውም አረብ ቤታን ቋንቋ አወቁ ምናሉ ሳውዲ 2003 ነው 2002 አደርግላታለሁ። ያው ከእናንተ ነው ደሞዝ የሚመጣው። እናንተ ስታበረቱን ነው የሚመጣው። ደግሞ እየሰራን ደግሞ ስንሄድ እጨምርላታለሁ። ተባረኪ ሀዊ 2002 ትከፍልሻለች። ሻብዬ በቃ እኔም እሰራለሁ ከነ ልጅ ስለሆነ እዛ ሄጄ ሁሉ ነገር አስተካክላለሁ። በስነ ስርዓት ስራዬን እሰራለሁ። እኔ በሀብ ፊት ይሄ ቃሌ ነው። ማርያምን እኔ ጓደኛ የሌለኝ ማርያምን የምሬ ነው። እኔ ጓደኛ የሌለኝ ስልክ አላወራ ሳይና ስራ ብቻ ነው የማወራው። እናቴን በሳምንት አንዴ ነው ማገኛት። ካወራሁም ባሌ ነው ባሌም ስራዬ ስጠት ነው የማወራው። ስራዬ በስነ ስርዓት እሰራለሁ። ሰዋግ ፈልጌ እመጣለሁ። ሌላ ሙሉ ነገር የለኝም። ጎበዝ ሀዊዬ አደራ እንዳታስቀይሚያት ፋሲካም አደራ ሀዊን እንዳታስቀይሚያት፣ እንዳትበዳደሉ አደራችሁ። እሺ ፕሊዝ። እና ሁላችንም ልጅነን እና ችግር የለም ምንም ነገር ይሄን አድርጊ እንትን ሰዎች ማለት ነው። ሁለታችሁም ብዙ ችግር ያሳልፋችሁ ሰዎች ትረዳዳላችሁ ብዬ ተስፋ አደርጋለሁ። እሺ ሀዊ እኔ ይመስለኛል ጊዜሽን ሙሉ ለአንቺ ምክር ሀዊ ጊዜሽን ቲክቶክ ቪዲዮ በመስራት በገለመሌ እንዳታጠፊ። ቲክቶክ ቪዲዮ ስትሰሪ ስራ ነው የተመለከተ ነገር፣ ልብስ እያስተዋወቅሽ ምናምን እሺ። ላይቭሽን ልጅሽን ፋሲካ ቴኬር ታደርግልሻለች። እዚህ በህዝብ ፊት ቃል ገብታለች ልጅሽን ትንከባከብልሻለች። አንቺ ደግሞ ሙሉ ስራ ላይ ትኩረት አድርገሽ ከስተመሮችን በፈገግታና በጥሩ ትህትና እያስተናገድሽ እሺ። ማንም ሰው በኮሜንት ቢሰድብሽ ቢያናድዱሽ አውቀው ክፉ ነገር ካፍሽ ክፉ ቃል እንዲወጣ ነጋዴ ካፉ ክፉ ቃል መውጣት የለበትም እሺ። ስለዚህ ምንም አይነት መልስ ሳትሰጪ ለመጥፎ ኮሜንቶች መልስ ሳትሰጪ ትኩረትሽን ስራሽ ላይ ብቻ አድርገሽ ንቅት ብለሽ በፈገግታ በቅልጥፍና ሙዝዝ ሳቲ ተቀላጥፈሽ ስራሽን ሰርተሽ ተለውጠሽ አሳየን እሺ። ጎበዝ ሚውትሽን አንሺ ማሪ። ሚውት አድርጌሽ ነበር ሳወራ እንዲሰማ። ሚውትሽን አንሺ ማሪ። ሚውት ነሽ ሀዊ፣ ሚውት ነሽማ ሀዊ፣ ሚውት ነሽ ውዴ። አልስማም ብሎ እኮ ነው እዛ የሴትዮዋ ልጆች አሉትና ያለቆስ እኮ ነው እነሱ እኮ እንደዚህ እያልኩ እሺ ሀዊ ስራዬን እሰራለሁ ችግር የለም። ኦኬ